አንቺ ከማንም ጎረምሳ ጋር ተጣላሽና እኔና ልጄን መናገር አለብሽ እንዴ? እትዬ ስለማታውቂው ነገር አትናገሪ። ጭራሽ መልስ ጀመርሽ እንዴ? እባክሽ ተይ፣ እንድናገር አትገፋፊ። እስኪ ተናገሪያ። ምንድን ነው የምትናገሪው? አልማዝን እንደገደላችሁ ታውቂያለሁ። ወንጀል ልደብቅ ነው። ሄሎ፣ ጤና ይስጥልን ፌዴራል ፖሊስ። የሚጠቁሙት ወንጀል አለ? ወይዘሮ ሰላም በሰራችው ወንጀል ተያዘችም። አቶ በኃይሉ የብሌን አሳዳጊን ሊገድል እያስፈራራ እያለ ፖሊሶች መጥተው ይዘውት ሄደውም ነበር። ቃል ብሌንንና ፍቅረኛዋን ለማጣላት ያሴረችው ሴራ በራሷና በወይዘሮ ሰላም ላይ አጠቃላይ በሁሉም ላይ ወንጀል እንደሰሩ የሚያመለክት እየሆነም ነው። ሰላም እንደምን አላችሁ? ወደዚህ ቻናል ቤተሰቦች ሰላምታችን ይድረሳችሁ። እንኳን ወደዚህ ቻናል በደህና መጣችሁ። እነሆ በዚህ ቪዲዮ የአደራ ድራማን ነው ይዤ የመጣሁት። ቪዲዮን እስከ ፍጻሜ እንድታዩት በአክብሮት ጋበዝኩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን አክብሮታዊ ግብዣዬን አቀረብኩ። ወይዘሮ ሰላም ከቃል በለቃቀመችው ወሬ ብሌንን እጅግ ጠምዳት ጠልታትም ነበር። እናም ደግሞ እንደ ልማዷም ልትቆጣት ወደ ኪችን አምርታ ብሌንን እየተቆጣቻት እያለ ብሎም ለወንድ ተደርበሽ ልጄንም እኔንም ገላመጥሽ ሰደብሽን እያለች ስትዘልፋት እንግዲህ ብሌንም የዚህ ጊዜ ትዕግስቷ አልቆ ወይዘሮ ሰላም ምን እንዳደረገች ስትነግራትም ነበር። የዚህ ጊዜ እንግዲህ ወይዘሮ ሰላም እጅግ ደንግጣ ነበር። ምክንያቱም በእሷ ቤት እንግዲህ ቃል ይህንን ነገር አልሰማችም ብላ ነበር። ያው ይህ ወንጀል ወይዘሮ ሰላም አውቃ ወይ ፈልጋ ያደረገችው ነገር ባይሆንም ነገር ግን ወንጀል ነው። ነፍስን ኦልሬዲ እንዳጠፋች ነው በእሷ ቤት የምታውቀው። ያው ከዚህ ቀደም እንደተመለከትነው ያቺ የብሌን አሳዳጊ እናት ናት ተብላ በብር ተገዝታ የመጣችው ሴትዮ ከእሷ ጋር አንድ ሁለት ሲባባሉ ግብ ግብ ሲባባሉ እንግዲህ ስትገፈትራት ወድቃ ለጊዜው ፌንት ሰርታ እንግዲህ በእነሱ ቤት ደግሞ የሞተች መስለዋት ነበር። ከዛም የተነሳ እንግዲህ ይህ ነገር ለአቶ በኃይሉ የሚፈልገው ነገር ስለሆነ እህቱን ዘብጥያ የሚያወርድበት ወይም ደግሞ ያላትን ንብረት እርግፍግፍ አድርጋ ለሱ የምታወጣበትን መንገድ የሚጠርግ ስለሆነ በዚህ እጅግ ተደስቶ ነገር ግን ለእህቱ ለሰላም መፍትሄ እንደሚያበጅና እንድትጽናና አይዞሽ በሚል በማባበል ሞተች የተባለችውን በውሸት በሐሰት የተገዛችውን በብር የመጣችውን የብሌን እናት ተብዬዋንም እንግዲህ ሸፋፍነው ወደ ክፍል ደብቀዋት ነበር። ይህንን ሁሉ ታሪክ እንግዲህ ብሌን አላወቀችም ነበር። ያው ለብሌን የመጣ የውሸት እናት መሆኗን በእርግጥም ብሌን አውቃለች። ነገር ግን መሞቷን እና የት እንደሆነች ወይም የሚያደርጉትን ነገር ሁሉ አላወቀችም ነበር። አሁን ላይ እንግዲህ ብሌን ከአፈቀረችው እናም ቃል በመካከላቸው እንግዲህ እንዳይግባቡ እንዲጣሉ ባደረገችው ሴራ በዛ እጅግ ተናዳ ገብታ ስታናግረው እሱ ግን ያው ሀገር ሰላም ነው ብሎ ስጦታ አዘጋጅቶላት እንግዲህ ፍቅሩን ለመግለጽ እየተጠባበቀ እያለ እሷ ግን እሳት ለብሳ ጎርሳ ገብታ በጣም አመነጫጭቃውም ነበር። ከእጁ የያዘውንም ስጦታ ሁሉ ወርውራ እንግዲህ ምን እንዳደረገም ስጠይቀው ነበር። ሁለተኛ አጠገቧም እንዳይደርስ በሚል ስትቆጣው እንግዲህ የሆነውን ነገር ሁሉ ለምን እንዳደረገም በግልጹ ነግሯት ነበር። እሱ ምንም እንዳላደረገ ነገር ግን ይህንን ያደረገው እንግዲህ ያደረገችው ወይዘሮ ሰላም እና ሌሎቹ ተባብረው ነው እንጂ እሱ እንደሌለበት ከደሙ ነፃ እንደሆነ እንግዲህ ሲነግራትም ነበር። የዚህን ጊዜ እንግዲህ ትታ ሄዳም ስታለቅስም ነበር። እዚህ ጋር ነፍስ በመጥፋቱ በጣምም ተናዳለች። ምንም ይሁን ምንም እንግዲህ እንደ ብሌን እና በእርግጥ ማንም ሰው ምንም ወንጀል ቢሰራ በሰራ ወንጀል ይጠየቅ እንጂ ነፍሱ ሊጠፋ ወይ ሊገደል አይገባም እና ከዚህም የተነሳ እንግዲህ በእውነተኛ መንገድ በእውነተኛ አካሄድ በመሄድና በማሰብ እንግዲህ ብሌን ያው አሰሪዋን ወይዘሮ ሰላምን እንደማትተዋት ስለምታውቃት ወይ አሰሪዋ ስለሆነች መልካም ሰው ስለሆነች እና ወይም ደግሞ ስለምትወዳትም ይህንን ወንጀል እንደማትደብቅ ወንጀሉን እንደምታጋልጥ ለራሷ አስባ አሰላስላ ወስናበት እንግዲህ ለፖሊስ ደውላም ነበር። በሌላ በኩል አቶ በኃይሉ የብሌንን አሳዳጊ እናት እንግዲህ ምስኪኗን ምንም የማታውቀውን ሴት
ለመጨረሻ ጊዜ ሊገላት ቤቷ ድረስ ሄዶ ማንም በሌለበት እንግዲህ ያው ሽጉጡንም አውጥቶ ሊገላት በኃይል እያስፈራራም እንግዲህ ሽጉጡንም አቀባብሎ እያለ እና ለምንስ ይህን አደረግሽ? ለምን እንደዚህ ሆንሽ? እስከ ዛሬ ምሬሻለሁ፣ አሁን ግን እገልሻለሁ እያለ የመጨረሻ ሊገላት እንደሆነ በዛ ሂደት ላይ እንዳለ እንግዲህ ፖሊሶች በጥቆማ ያው በኃይሉ በዚህ ሂደት የብሌን አሳዳጊ ለመግደል እያለ ባለበት ደርሰው ሲያንኳኩ እንግዲህ ምስኪኗ የብሌን አሳዳጊ እንድትተርፍ ምክንያት ሆኗል ማለት ነው። በኃይሉም ያው በር ሲንኳኳ ሰምቶ ሽጉጡን እዛው ፍራሽ ስር ደብቆ ወጥቶ እንደ ሰላማዊ ሰው ወጥቶ ፖሊሶችን የምንፈልገው እንደሆነ ሲጠይቃቸውም ነበር። እነሱም ግን ያው ወንጀል እንደሰራ እንደተከሰሰ አይነት እና ቃል እንዲሰጥ እናም እንዲቀርባቸው ሲነግሩት ነበር። እሱ ግን ምንም እንዳልሰራ ምንም ወንጀል እንዳልሰራ እየሆነ ነበር። እንግዲህ እዚህ ጋር የብሌን አሳዳጊ እናትም ሊገላት የነበረ ሰው ነው አቶ በኃይሉ። እናም የብሌን አሳዳጊን እናትን ሁኔታም እነኚህ ፖሊሶች አይተው ተረድተዋል። የሆነ ነገር እየተካሄደ እንደሆነ ያው ፖሊስ እንደመሆናቸው ተረድተዋል። ሲጀመር እንዲህም ሲታዩም ያስታውቃል። የብሌን አሳዳጊ እናት ሁኔታዋ ራሱ ያስታውቃል። እና ሲጠይቋትም ነበር ምን እያደረገች ነው እያሉ ሲጠይቋትም ነበር። እሷ ግን መቼም እንደሱ ክፋት አላደረገችም እዛ ጋ ምክንያቱን እያደረገ ያለውን ነገር ብትጨምር ተጨማሪ እንግዲህ ወንጀል ነበር የሚሆነው። እሷ ግን ምንም አላደረገም ብላ ያው ፖሊሶቹ እንግዲህ ይዘውት ሄደው ነበር። እየሄዱም እያለ ያው እሱ በብሩ ተማምኖ እነኝን ፖሊሶችን ቢሆን ዳጎስ ያለ ገንዘብ ሊሰጣቸውና እንዲተዉት ሊያደርግ ሲሞክር ሲጥር ነበር። እነሱ ግን አልሰሙትም። በሀቅ የሚሄዱ ፖሊሶች እንደመሆናቸው ቀጥታ ይዘውት የወተወታቸው እንግዲህ ይዘውት ሄደውም ነበር። ይህ አጋጣሚ እንግዲህ ለምስኪኗ ለብሌን እናት በህይወት መትረፍ በጣም ምክንያት ሆኗል ማለት ነው። እዚህ ጋር የብሌን አሳዳጊ እናት እንግዲህ የምታምናት ወይ የምትቀርባት ጎረቤቷ አለች። የሆነ ነገር ሲደርስባት የምታማክራት ጎረቤት ተብዬ አለች። ያቺ ጎረቤት ግን ከበኃይሉ ጋር ተመሳጥራ በኃይሉ የምትፈልገውን ገንዘብ እየሰጣት ከዚች ከብሌን አሳዳጊ እናት አንዳንድ መረጃዎችን እንድታቃብለው አድርጎ ነበር። ይቺ የዋህ የብሌን አሳዳጊ እናት ግን ይችን ጎረቤቷን አምና የሆነውን ነገር ትነግራትም ነበር። ልታደርግ ያለውንም ሀሳቧን እንግዲህ ታጋራትም ነበር። እቺ ደግሞ ጎረቤት ወስዳ ለበኃይሉ ታቃብል ነበር። በዚህም የተነሳ ነው እንግዲህ በኃይሉ በነገረችው መሰረት መጥቶ የብሌን አሳዳጊ እናት ሊገድል የነበረው ማለት ነው። እና ከዚህ የምንረዳው እንግዲህ ጎረቤትም ሆነ የራስ የሚባልም ሰው የማይታመንበት ጊዜ ነው። እንግዲህ ጥሩ ሰው መስላ የምትመክራት ለእሷ የተጨነቀች መስላ ነገር ግን እሷን አሳልፋ እየሰጠች እንግዲህ ብትሞትም የእሷ እጅ ወይ የእሷ እንትን ነው ጥቆማ ነው እንግዲህ በብሌን እናት ላይ ክፉ ነገር ቢደርስም እንዲሆን ያደረገው ማለት ነው። ሌላው ቃልና የአቶ በኃይሉ ተላላኪው አብሮት የሚሰራው ሰው እንግዲህ ሁለቱ ተመሳጥረው አቶ በኃይሉን ከጨዋታ ውጪ አድርገው እሱን እንዲያዝ ምክንያት አድርገዋል ማለት ነው። ለዛም እንግዲህ የቃል እጅ እንዳለበት ነው። አቶ በኃይሉ እንዲያዝ ምክንያት የሆነችው ቃል እንደሆነች ነው። ያም ደግሞ እንዳይታወቅብን ሄደን እንጠይቀውም እያለች ነበር። ነገር ግን ይህ ሳሚ ተብዬው ከአቶ በኃይሉ ጋር ይሰራ የነበረው በአቶ በኃይሉ መታሰር ደስ ቢሰኝም እናም ደግሞ ሄዶም ለመጠየቅም ፍላጎት እንደሌለው ነው። ያው ቃል ግን ዘዴኛ ስለሆነች በውሸት በጣም የተካነች በጣም አስመሳይ የሆነ ሰው ስለሆነች ሄደን ካልጠየቅ ያውቅብናል ስትልም ነበር። እንዲሁም በስልክ እየተነጋገረች እያለም ወይዘሮ ሰላም ደርሳም ነበር። ነገር ግን ያው አስመስላ ከሌላ ሰው ጋር ማለትም ስለ ፊልም ወይ ስለ ሌላ ወሬ እንደምታወራ አስመስላ ክዳም ነበር። እናም ወይዘሮ ሰላም አቶ በኃይሉ ወንድሟ መታሰሩንና የመታሰሩ ምክንያት ደግሞ ያው በዙሪያው ያሉ የሚያውቃቸው ሰዎች እንደሆኑ ስለነገራት ለዛም እንግዲህ ቃልን ስታስጠነቅቃት ስጠይቃትም ነበር። ያንቺ እጅ አለበት ወይ ብላም አበክራ ስጠይቃት ነበር። ቃል ግን ያው እንደ ልማዷ እንኳን ይህንን ልታምን እያንዳንዱን የምታደርገውን ነገር እየታወቀባትም እየካደች በማስመሰል እንግዲህ እየዋሸች ነው። አሁን ላይ ግን ያው ነገሩ ሁሉ ፍጥጥ ብሎ መጥቷል።
አቶ በኃይሉ ታስሯል። ኦልሬዲ አቶ በኃይሉ ለመታሰሩ ምክንያት ቃልና ከቃል ጋር አብሮ የሚሰራ ሳሚ ተብዬ ቢሆኑም እነሱ ሁለቱም ቢሆኑም እንደማይተርፉ ነው። ምክንያቱም ተያያዥነት ወንጀል ነክ ስራ እየሰሩ ስላሉ ማለት ነው። ይቺ ቃልም ተብዬ እንግዲህ የሰላም ልጅ ሳትሆን ልጅ ናት በሚል አምጥቶ የእህቱን ንብረት ያላትን ነገር ለመውሰድ ብሎ ያደረገው ነገር ነው እና ይህንን እውነት ደግሞ ይህ ሳሚ ተብዬው ያውቃል። እንዲሁም ደግሞ የብሌን ፍቅረኛም ያውቃል። ብሌን ራሱ የሰላም ልጅ መሆኗን አትወቅ እንጂ ነገር ግን ቃል የሰላም ልጅ እንዳልሆነች ከራሷ ከቃል አንደበት ሰምታም ስለነበር ይህንን ሚስጥር ሁሉ ይዛ ነው እንግዲህ ቁጭ ያለችው። እናም ሄዶ ሄዶ አሁን ላይ እውነቱ ሊወጣ እንደተቃረበ ነው። ምክንያቱም በባለፈው ክፍል ለብሌን አሳዳጊ እናት ይህ ሳሚ ተብዬው ማንነቱን ሳይገልጽ የብሌን እናት ትክክለኛ እናቷ ወይዘሮ ሰላም እንደሆነች ሲነግራትም ነበር። የብሌን አሳዳጊ እናትም ለብሌን ይህንን እውነት ልትነግራት እና እንዲያጣሩም ለማድረግ ፈልጋ ልትነግራት እንደሆነ ስለ አሰበች እና ለዛም አላማ ልትሄድ እንደሆነ ስለነገረች ነው እንግዲህ አቶ በኃይሉ ሄዶ ሊገላት ሙከራ ያደረገበት አንዱ ምክንያት እና በአጠቃላይ እንግዲህ ሴረኞች ስራቸው እየተገለጠ ነው። የበኃይሉ ስራ ተጋልጧል፣ ተከሷል። ቀጥሎም ደግሞ የነ ቃልም ከቃል ጋርም ተያይዞ የሚሰራውም ሰው በአጠቃላይ ወንጀላቸው ስራቸው ግልጥልጥ ብሎ እንደሚወጣ ነው። ነገር ግን ምስኪኗ ያው ሳትገል ሰው ገላለች የተባለችው ወይዘሮ ሰላም ብትታሰርም ተመልሶ ነፃ እንደምትወጣ ነው። ምክንያቱም ያቺ ሞታለች የተባለችው ሰው አልሞተችም። እሷም ያው ለቃል ደውላ መጣለው ብር ካላስገባ በአካውንቴ በነገው ዕለት ነው የምመጣው እያለች ነው። ያው እሷም ስትመጣ እንዳልሞተች ሲታይ ወይዘሮ ሰላም ነፃ እንደምትወጣ ነው። ነገር ግን አቶ በኃይሉ ያለበት ወንጀል የሰራው ስራ ሁሉ ከእስር ቤት እንዲወጣ የሚያደርገው አይደለም። ተጨማሪም ብዙ ወንጀሎች ተጨማምሮበት እዛው እንደሚበሰብስ ነው። እንዲሁም ቃልም ጭምር አብሯትም የሚሰራውም በአጠቃላይ በዚህ ቪዲዮ የቃኘ ነው ይህንን ይመስላል። ቀጣዩን ደግሞ በቀጣይ ክፍል የምናጋራችሁ ነው የሚሆነው። ቪዲዮ ላይክ ማድረግ እንዳትረሱ። ሀሳብ አስተያየታችሁን በኮሜንት ማስቀመጥ ይቻላል። ቪዲዮን እስከ ፍጻሜ ስላያችሁ ከልብ እያመሰገንኩ በዚሁ ተሰናበትኳችሁ። በያላችሁበት ቸር ቆዩን።